ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በነብሴ ሳር ምድር ወረዳም ሰኞ ገበያ ንዑስ ወረዳናም ዲቦ ከተማ ተከማችቶ በነበረም የአገዛዙ ኃይል ላይ በተከፈተም ድንገተኛ ጥቃት የሻለቃ አዛዦችና የፖሊስ ኃላፊዎችን ጨምሮ ከ70 በላይ የአገዛዙ ወታደሮች መደምሰሳቸው ታወቀ። በተጋድሎ አንድ አይሱዙ ኤፍኤስአር መኪና ሙሉ ሎጂስቲክ ከነተሽከርካሪው፣ አንድ ዶሽቃ መሳሪያ፣ 2 ብሬን፣ 79 ክላሽንኮቭ መሳሪያና 5 ራዲዮ መገናኛ በፋኖ ቁጥጥር ስር ውለዋል። አድማጭ ተመልካቾቻችን ይህንና ሌሎች የዛሬ ሐምሌ 22 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የቴዎድሮስ ዕዝ አርበኞች በነብሴ ሳር ምድር ባደረጉት ተጋድሎ ከ70 በላይ የአገዛዙ ወታደሮችን በመደምሰስና አንድ ዶሽቃ፣ 2 ብሬን እንዲሁም 79 ክላሽንኮቭ በመማረክ አንጸባራቂ ድል ተቀዳጁ። የቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር አባይ ሻለቃ ሬጅመንት አርበኞች አስደናቂ ጀብድ ፈጽመው ውለዋል። ዛሬ ሐምሌ 22 2018 ዓ.ም ከንጋቱ 11 ሰዓት አካባቢ ጀምሮም በ74ተኛ ክፍለ ጦር ስር የአባይ ሸለቆ ሬጅመንት አርበኞች የጠላትን ሻለቃ መሪውን ከነሙሉ ኃይሉ ጋር በመደምሰስ ድሽቃ፣ ብሬንና በርካታ የነፍስ ወከፍ መሳሪያ በመማረክ አኩሪ ድል አስመዝግበዋል። በዚህ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ የወረዳ ጊዜያዊ መንግስት ጸጥታ ኃይልም ጭምር የተሳተፈበት ድንቅ ኦፕሬሽን ነው የተካሄደው ተብሏል። በኦፕሬሽኑ በነብሴ ሳር ምድር ወረዳ ሰኞ ገበያ ንዑስ ወረዳና ዲቦ ንዑስ ወረዳ ዲቦ ከተማ ተከማችቶ በነበረው የሚሊሻና የአድማ ብተና እንዲሁም ፖሊስ ላይ አርበኞቹ ባልተጠበቀ መልኩ ድንገተኛ ጥቃት በመፈጸም ሙትና ቁስለኛ አድርገውታል። በዚህም ሻለቃ መሪውን ጨምሮ 61 የአድማ ብተና ኃይል፣ 8 የፖሊስ አባላት ሲገደሉ 50 አለቃ ታደሰ የተባለ የሚሊሻ ኃላፊን ጨምሮ በርካታ የሚሊሻ አባላትም በውጊያው ተገድለዋል። 8 ሚሊሻ ቆስሎ ሆስፒታል ገብቷል። በኦፕሬሽኑ የተገኙ ምርኮችም የሚከተሉት ናቸው። አንድ ዶሽቃ መሳሪያ ከነሙሉ ተተኳሹ፣ 2 ብሬን፣ 79 ክላሽንኮቭ መሳሪያም፣ 5 መገናኛ ራዲዮም፣ 2 የድሽቃ ሸንሸል፣ 5 ሳጥን የድሽቃ ተተኳሽ፣ በርካታ የብሬንና የክላሽ ተተኳሽ፣ አንድ አይሱዙ ኤፍኤስአር መኪና ሙሉ ሎጂስቲክ እንደጫነ ከነተሽከርካሪውም በፋኖ ቁጥጥር ስር ውለዋል። በተጋድሎው ከተገደሉ የፖሊስ አመራሮች መካከል ኢንስፔክተር አስናቀ የፖሊስ ጽሕፈት ቤት ኃላፊ፣ ኢንስፔክተር ወርቁ አድማ ብተና ሻለቃ አዛዥ፣ ነጋሽ ድሽቃ ተኳሽ፣ ጀማል ኡመር አድማ በተና ጋንታ መሪ፣ ኢንስፔክተር ውዱ የፖሊስ አመራር፣ ኢንስፔክተር ማሞ የፖሊስ አመራር ይገኙበታል ሲል የአማራ ፋኖ ብሔራዊ ንቅናቄ በህዝብ ግንኙነት መምሪያ በኩል አመሻሹን ባወጣው መረጃ አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በደብረ ታቦር ከተማ የሰማዕታትን አንደኛ የሙት ዓመት መታሰቢያ በማስመልከት በተካሄደም ልዩ ኦፕሬሽን የቀበሌ 8 ፖሊስ ጣቢያ በፋኖ ቁጥጥር ስር መዋሉ ተገለጸም። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር ስር የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር በደብረ ታቦር ከተማ 08 ቀበሌ ጥሰው በመግባት የ08 ቀበሌ አስተዳደር ፖሊስ ጣቢያን ሙሉ በሙሉ በቁጥጥሩ ስር አድርጎ በርካታ ወታደሮችን መደምሰሱን አስታውቋል። የኮሩ ህዝብ ግንኙነት ክፍል ባወጣው መረጃ መሰረት እርምጃው የተወሰደው ሐምሌ 22 2017 ዓ.ም በአንዳ ቤት ወረዳ ወለሽ ከተማ በነበረ ከባድ አውደ ውጊያም ታሪካቸውን በደማቸው ጽፈው ያለፉ እንደ አርበኛ ግዛቸው ጥላውን፣ እንደ አርበኛ ሸጋ ውበት፣ እንደ አርበኛ ዘመን ሙሉ ዓለም፣ እንደ አርበኛ ሙሉቀን አዲስ፣ እንደ አርበኛ በልስቴ ፍቃዱና እንደ አርበኛ ተመስገን ነበረኝ እንዲሁም እንደ አርበኛ አብር ዋሴ ያሉ አርበኞችን የአንደኛ ዓመት የሰማዕታትን ቀን በማሰብ ነው ብለዋል። ትናንት ሐምሌ 21 2018 ዓ.ም ለዛሬ ሐምሌ 22 2018 ዓ.ም አጥቢያ ሌሊቱን እስከ ንጋት ድረስ ባለው ጊዜ ውስጥ በተካሄደ የተቀናጀ ጥቃት ፖሊስ ጣቢያው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ቦታውን ለማስለቀቅና ጥበቃዎችን ለመታደግ የመጣው የአገዛዙ መከላከያ ሰራዊትም ከወደ ፋኖ የተወሰደበትን እርምጃ መቋቋም ከብዶት ተፍረክርኮ ብትንትኑ መውጣቱ ነው የተነገረው።
ተወርዋሪ ክፍለ ጦሩ ዝክረ ሰማዕታት በሚል ባካሄደው በዚህ ኦፕሬሽን የሰማዕታቱን መታሰቢያ በድል ከመዘከሩም በላይ አባላቱን በሻማ ማብራት ስነ ስርዓት ማሰቡንና የምዕራብ ፋኖ በፈለገው ቦታና ጊዜ ገብቶ ወታደራዊ ግዳጁን የመፈጸም አቅም እንዳለው ማረጋገጡን የሜጀር ጀነራል ውባንታ ባተ ኮር ህዝብ ግንኙነት ክፍል አሳውቋል። በሌላኛው መረጃችን መኢአድ በኢትዮጵያ ውስጥ ማንነትን መሰረት በማድረግ የሚፈጸሙ ጥቃቶች አሳሳቢ ደረጃ ላይ መድረሳቸውን ገለጸ። የመላው ኢትዮጵያ አንድነት ድርጅት መኢአድ በኢትዮጵያ ውስጥ የሚፈጸሙ የማንነት ተኮር ጥቃቶች አሳሳቢ ደረጃ ላይ መድረሳቸውን በመግለጽ እነርሱም በሃይማኖትና ብሔርን መሰረት ያደረጉ መሆናቸውን አስታውቋል። ለዚህም በተለያዩ መድረኮች በባለስልጣናት፣ በጋዜጠኞች ነቢያት ነን በሚሉ እንዲሁም በአክቲቪስቶችና አርቲስት ነን ባዮች የሚደረጉ የጥላቻ ቅስቀሳዎች አስተዋጽኦ ስላላቸው መቆም አለባቸው ብለዋል። ፓርቲው የብሔሮችንና የክልሎችን መብት ለማስጠበቅ በሚል ሽፋን የቋንቋና የዘር ሽንሸና እንደ ፖለቲካዊ ስርዓት ተቆጥሮ ህገ መንግስታዊ ሽፋን ተሰጥቶት የቆየው አካሄድ የኢትዮጵያ ሀገር ሆና እንድትቀጥል መሰረት የሆኑትን ማህበራዊ እሴቶችን በማሳሳትና የሐሰት ትርክትን በመዝራት ሀገራዊ ህልውናን ለከፍተኛ አደጋ ዳርጓል ሲል ባወጣው መግለጫ አስታውቋል። ፓርቲው አክሎም አሁን ላይ ያለውን የሰብአዊ መብት ጥሰትና የጸጥታ ሁኔታን አስመልክቶ ተከናውኗል ያለውን ድርጊት ይፋ አድርጓል። ባለፉት ዓመታት በአንድ ብሔረሰብ ላይ ትኩረት ተደርጎ የቀጠለ ነው ያለውን ሀገራዊ ጭቆና፣ ግድያ፣ አፈናና ንብረት ነጠቃን፣ ጅምላ ስርዓትና ከቦታ ቦታ የመዘዋወር ክልከላን በተለያዩ ማህበረሰብ ክፍሎች ተጠናክሮ እንደቀጠለም አመላክቷል። በተለያዩ የሀገሪቱ ክፍሎች በተለይም በኦሮሚያ ክልል በተፈጠሩ ጥቃቶች የአማራ ማህበረሰብና የኦርቶዶክስ እምነት ተከታዮች ላይ ግድያ፣ ከቦታ ማፈናቀል፣ ንብረት መዝረፍና ማውደም፣ የአምልኮ ቦታዎችን ማፍረስና በግዴታ እምነት ማስቀየር እንዲሁም መሰል ከባድ ወንጀሎች ተፈጽመዋል በማለት ወቅሰዋል። ፓርቲው በአማራ ክልል ባለው ግጭት ምክንያት በሰላማዊ ዜጎች ላይ ከሚደርሰው አሰቃቂ ግፍ በተጨማሪም አብያተ ክርስቲያናትን በከባድ መሳሪያዎች ማውደም፣ ካህናትና መነኮሳትን እንዲሁም ገዳማውያንን መግደል ተባብሶ የቀጠለ ድርጊት ነው ብለዋል። በጎጃም ደብረ ኤልያስ የተገደሉ ገዳማውያን፣ በጎንደር ጠገዴ በጨጭሆ መድኃኔዓለም የደረሰው ጥቃት፣ በዝቋላ ገዳም በተደጋጋሚ የተፈጸመ የንጹሐን መነኮሳትና አገልጋዮች ሕይወት ያለፈበት አሰቃቂ ግድያ ተፈጽሟል ብሏል። አክለውም በምዕራብ ጎጃም በብራቃት ከተማ ዙሪያ በአብነት ተማሪዎች ላይ እልቂት ደርሷል ያለ ሲሆን በሸዋ ደራ አካባቢ በአንድ ትልቅ የእስልምና መምህር ላይ ደርሷል ያሉን የግፍ ግድያ ለአብነት መግለጫው ላይ ጠቅሷል። ፓርቲው ሰላምና አንድነትን ማስቀደም፣ ሀገሪቱ ውስጥ ያሉ ኃይሎችን ለሰላም ለፍትህና ለሀገራዊ አንድነት ቅድሚያ እንዲሰጡ መሆን አለበት ያለ ሲሆን ህግ ለሁሉም ዜጎች እኩል እንዲሰራና የፍትህ ተቋማት የደረሱ ሁለገብ በደሎችን ነፃና ገለልተኛ በመሆን እንዲያዩ ጥሪውን አቅርበዋል። መኢአድ አክሎም የተፈጸሙና እየተፈጸሙ ያሉ ማንነትን መሰረት ያደረጉ የመብት ጥሰቶች ሁሌም በእውነትና በህግ መሰረት እንዲመረመሩም፣ ተጎጂዎች ፍትህን በአደባባይ እንዲያገኙ ዓለም አቀፉ ማህበረሰብ ቀደም ሲል በነበረውና አሁን ተጠናክሮ በቀጠለው የዘርና ሃይማኖት ጥቃት ላይ እያየ እንዳላየና እየሰማ እንዳልሰማ ከመሆን በመውጣት ጥፋት ያደረሱ አካላት ላይ ወገንተኝነት፣ ተጠያቂነት እንዲያረጋግጥ የበኩሉን ሚና እንዲጫወት ጥሪ አቅርበዋል። በመጨረሻም ፓርቲው ሀገር አሁን ላይ ባለችበት ሁኔታ በአጠቃላይ ቀውስ መነሻና አባባሽ ከሆኑ ጉዳዮች መቆጠብ ወሳኝ መሆኑን አጽንኦት ሰጥተዋል። በተለያየ ጊዜና መድረክ የጥላቻ ቅስቀሳ የሚያደርጉ ባለስልጣናት፣ ጋዜጠኞች፣ ነቢያት፣ አክቲቪስቶችና አርቲስት አንባዮች ከዚያ አጥፊ ድርጊታቸው በጥብቅ እንዲቆጠቡ በማሳሰብ በማንኛውም ወገን ሲቪሎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ የሃይማኖት ተቋማትና የፖለቲካ ኃይሎች የሰላምና የመቻቻል ባህልን ማጠናከር አለባቸው ሲል ጥሪ አቅርበዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጀኔራል ሰዓረ መኮንን ግድያ ተጠርጥሮ ለእስር ከተዳረገ በኋላም የዕድሜ ልክ እስራት የተፈረደበት ፍርደኛው ወዳልታወቀ ቦታ መወሰዱ ተነገረ። ከ7 ዓመታት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኢ አበራን በመግደል ጥፋተኛ ነህ ተብሎ ታስሮና የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍንት ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት በትናንትናው ዕለት ወዳልታወቀ ቦታ መወሰዱ ተሰምቷል። ከአገዛዙ ከፍተኛ ባለስልጣናት ሾልኮ የወጣው መረጃም የጥበቃ አካላት ተከሳሹን ዞን 22 ተብሎ ከሚጠራ ማረሚያ ቤቱ ክፍል አፍነው እየወሰዱ ሲሆን ለምን ዓላማና ወደየት እንደወሰዱትም እስካሁን የታወቀ ነገር የለም ብለዋል። የማረሚያ ቤቱ አንድ ባልደረባም 10 አለቃ መሳፍንት ጥጋቡ ትናንት ከእስር ቤቱ ታፍኖ መወሰዱንና እስካሁንም ያለበት ሁኔታ እንደማይታወቅ ገልጿል። 10 አለቃ መሳፍንት ጥጋቡ የጀነራል ሰዓረ መኮንን የቅርብ ጥበቃ አባል የነበረ ሲሆን በወቅቱ በአማራ ክልል ከተካሄደውና ከከፍተኛ አመራሮች ግድያ ጋር በተያያዘም በአዲስ አበባ ከተማ በተፈጸመው ጥቃት ተጠርጣሪ ሆኖ በቁጥጥር ስር መዋሉ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት 3ኛ የሕገ መንግስትና የጸረ ሽብር ችሎት በግድያ ወንጀል ጥፋተኛ ብሎ በመፍረድ የዕድሜ ልክ ጽኑ እስራት ፈርዶበት እንደነበርም አይዘነጋም።
በወቅቱ አቃቢ ሕግ ተከሳሹ የተጣለበትን የሕዝብና የመንግስት አደራ በመጣስ እንዲሁም ወንጀሉን ለማቀናጀትና ለመፈጸም በማሴሩ ምክንያት የሞት ቅጣት እንዲጣልበት ፍርድ ቤቱን ጠይቆ ነበረ። በሌላ በኩል የተከሳሹ የሕግ ጠበቃዎች ደንበኛቸው ከዚህ ቀደም ምንም አይነት የወንጀል ሪከርድ የሌለበት መሆኑን በመጥቀስ የሞት ቅጣት መጣሉ ሕገወጥ ነው ሲሉ ተከራክረው ነበረ። ፍርድ ቤቱ የቀረቡትን ማቅለያዎችና ማክበጃዎች መዝነው በመጨረሻም 10 አለቃ መሳፍንት ጥጋቡም በዕድሜ ልክ እስራት እንዲቀጣ ውሳኔ አስተላልፎ ወደ አባ ሳሙኤል ማረሚያ ቤት እንዲላክ አድርጎት ነበረ። አሁን ላይ ተከሳሹ በጽኑ እስራት ላይ ያለም ድንገት ከማረሚያ ቤት ተወስዶ ያለበት ቦታ ለመታወቁ በጉዳዩ ተከታታዮች ዘንድ ጥያቄም ፈጥሯል። የጸጥታ አካላት ተከሳሹ ለምን እንደወሰዱትና አሁን የት እንደሚገኝ እስካሁን ከየማረሚያ ቤቱ ወይንም ከሚመለከታቸው የመንግስት አካላት የተሰጠ ይፋዊ መግለጫ የለም። በሌላኛው መረጃችን በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት የሰው ሕይወት ሲያልፍ ትምህርት ቤትና የሰብል ምርቶች መውደማቸው ተሰምቷል። በኦሮሚያ ክልሉ ጊርጃ ወረዳ ጉባኤ ሄማ ቀበሌና በምስራቅ ሲዳማ ዞን ጨሪ ቀበሌ መካከል በአገረሸው ግጭት የ10 ሰዎች ሕይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢ ነዋሪዎች ገልጸው ነበረ። አሁን የተቀሰቀሰው ግጭት በአካባቢው ላይ የነበረውን መጠነኛ ለመረጋጋት በእጅጉ አደፍርሶታል። በአጠቃላይ በጉጂ በኩል ጊርጃ ወረዳ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለዋል። በአዶላ፣ ቦሬ፣ ኩራያ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ እንደሚገኙም ተሰምተዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉባ ሄማም የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን ተናግረዋል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ባለፈው ዓመት ታይቶ የነበረውን የዋጋ ማረጋጋት ሂደት በመቀልበስ በ2026 የመጀመሪያ አጋማሽ በአፍሪካ ቀዳሚ የሚባሉ ኢኮኖሚዎች ከፍተኛ ዋጋ ግሽበት እያስተናገዱ መሆኑ ተሰምቷል። ለዚህ የዋጋ ንረት ማገርሸት ዋነኛ ምክንያት የሆነው በመካከለኛው ምስራቅ በተለይም በኢራን ያለው ግጭት የዓለም የድፍድፍ ነዳጅ ዋጋን ወደ $100 እንዲጠጋ በማድረጉ ነው። 10 ዋና ዋና የአፍሪካ ኢኮኖሚዎችን ባካተተ ጥናት ሁሉም ሀገራት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የዋጋ ግሽበት ጭማሪ አስመዝግበዋል። በዚህም ኢትዮጵያ 4.1 በመቶ ጭማሪ ቀዳሚ ስትሆን የሰኔ ወር አጠቃላይ የዋጋ ግሽበቱ 13.9 በመቶ ደርሷል። የምግብ ዋጋ ንረቱም ወደ 15.1 በመቶ አሻግበዋል። ከኢትዮጵያ በመቀጠል ግብፅ፣ ኬንያ እና ጋና ከፍተኛ የዋጋ ንረት ያስመዘገቡም ሀገራት ናቸው። ይህ የጂኦፖለቲካዊ ቀውስ የአፍሪካ ኢኮኖሚዎች ለውጫዊ ኃይል አቅርቦትና የዋጋ መናወጥ ምክንያት ተጋላጭ እንደሆኑ በድጋሚ ያጋለጠ ነው። የነዳጅ የትራንስፖርትና የምግብ ዋጋ መናር የሀገራቱ ማዕከላዊ ባንኮች የገንዘብ ፖሊሲያቸውን እንዲያጠብቁ ማለትም ለአብነት ያህል የኢትዮጵያ ብሔራዊ ባንክ የወለድ መጠን ወደ 16 በመቶ እንዳሳደገው ወይም የጀመሩትን የፖሊሲ ማላላት እንዲያቋርጡ አስገድዷቸዋል። የዓለም ባንክ እንዳስጠነቀቀው መንግስታት የተገደበ ሀብታቸውን ተጋላጭ የሆኑ የህብረተሰብ ክፍሎችን ለመታደግ ካለዋሉ በስተቀር አሁን የተፈጠረው የማክሮ ኢኮኖሚ ጫና አብዛኛውን ገቢውን ለምግብና ኢነርጂ በሚያውቀው ድሃው የህብረተሰብ ክፍል ላይ ከባድ ሸክም በመፍጠር ወደ ከፋ ማህበራዊ ቀውስ ሊያመራው ይችላል ብሏል። ወደ ሌላኛው መረጃችን ስናልፍ ማላዊ ላለፉት 15 ዓመታት በህጋዊ መንገድ ሲሰሩ የነበሩ ኢትዮጵያውያን ስደተኞችን ልታባረር መሆኗን አሰማችም። የማላዊ ባለስልጣናት በአገሪቱ ህጋዊ ስደተኝነት ማዕረግና የመኖሪያ ፍቃድ ተሰጥቷቸው ለ10 ዓመታት ያህል ሲኖሩ የነበሩ ኢትዮጵያውያን ዜጎችን በቁጥጥር ስር በመዋል ልታባረራቸው መሆኑን ቅሬታና ተቃውሞም አስነስተዋል። በአሸዋድኖ የተባሉ ኢትዮጵያዊ በኢሚግሬሽን ሰራተኞች በቁጥጥር ስር የዋሉ ሲሆን ከሀገር እንዲወጡ ትዕዛዝ ተሰጥቷቸዋል ተብሏል። በሊሎንግዌይ ወደሚገኘው ካሙዙ ዓለም አቀፍ አየር መንገድ ሀገር የማባረር ሂደት እንዲፈጸምባቸው የተወሰዱ ሲሆን በሂደት ወቅት የህግ ጠበቃ የማግኘት መብት እንደተከለከሉ ምንጮች ገልጸዋል ሲል ናያሳ ታይምስ የተሰኘ ማላዊ መገናኛ ብዙሃን ዘግበዋል። የማላዊ ብሔራዊ ፖሊስና የኢሚግሬሽን መምሪያ ስለ ባሻው የማባረር ምክንያት ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆንም ኃላፊነቱን እርስ በርሳቸው ሲያላክኩ እንደነበር ዘገባው አመላክቷል። የጋዜጣው ዘገባ እንደሚያመላክተው ባሻው የተሰኙ ኢትዮጵያዊ ስደተኞች ጥያቄ እንደ አውሮፓውያን አቆጣጠር በታህሳስ 2011 በይፋ የጸደቀ ነበር። በወቅቱ የሀገር ውስጥ ጉዳዮች ሚኒስቴር ዋና ጸሐፊ በነበሩት ሲሞን ማዱላ በተፈረመው ይፋዊ ደብዳቤን በስደተኞች አዋጅ በተሰጠው ስልጣን መሰረት የስደተኞች ኮሚቴ ያቀረቡትን የስደተኝነት ጥያቄ ተመልክቶ በህጋዊ መንገድ የስደተኝነት ህጋዊ እውቅና ሰጥቶታል የሚል ይገኝበታል ሲል ዘግቧል። ይህ የማባረር እርምጃ በማላዊ የስደተኞች መብት ላይ ያለውን ውጥረት ያሳየን የተባለ ሲሆን የሰብአዊ መብት ተሟጋቾችን በአገሪቱ የስደተኞች ህግ ላይ ስር ነቀል ማሻሻያ እንዲደረግ ጥሪ እያቀረቡ ይገኛሉ።
የስደተኞች አዋጅ በአሁኑ ወቅት በልዩ የህግ ኮሚሽን በከፍተኛ ፍርድ ቤት ዳኛ የሚመራ አጠቃላይ ግምገማ እየተደረገበት ይገኛል። የከፍተኛ ፍርድ ቤቱ ዳኛም የአሁኑ ህግ የስደተኞችን ሰብአዊ መብት ከመጠበቅ ይልቅ በመንግስት ቁጥጥር ላይ ብቻ ያተኮረ በመሆኑ ስደተኞች ከአካባቢው ማህበረሰብ ጋር እንዳይቀላቀሉና መብቶቻቸው እንዲገደቡ አድርገዋል ሲል በዘገባው ተመላክቷል። አድማጭ ተመልካቾቻችን ለዛሬ ሐምሌ 22 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።